ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ብዝት ይበልላችሁ። እንዴት ናችሁ? እኔ ጋ ሁሉ ሰላም ነው። እንግዲህ በዛሬው ዕለት እንግዲህ የነ ደሊላን ድራማ ይዤላችሁ መጥቻለሁ። እንደምትወዱ ተስፋ አደርጋለሁኝ። ከወደዳችሁ እንግዲህ ላይክ እና ሼር ማድረጋችሁን አትርሱ። ላይክ እና ሼር ስለምታደርጉ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ ላይ እንግዲህ ደሊላ እንግዲህ ቤት እየጠረገች ሳለ በጣም እንግዲህ የሚያስደንቅና እንደዚህ እውነቱን የምታውቅበትን መንገድ አገኘች። እንግዲህ ይሄን ስታደርገው ደሊላ ያገኘችውን ወረቀት አንስታ ስታነባው እንግዲህ ህፃኑን እንግዲህ ካሌብን በብር ሽጫለው የሚል ወረቀት ታገኛለች። ስታገኘው እንግዲህ በጣም ትደነግጥና ቤዛ እንግዲህ እንደዚያ ስታገኘው ጊዜ ወይዘሮ አዜብ እኮ እንደዚህ የምታደርግ ሰው የምትመስል አይደለችም፣ እንዴት ነው ብላ እንግዲህ በጣም ትደነግጣለች። አምላኬ ሆይ ይሄ ምንድን ነው? ይሄ ምን ብዬ ምቆይ ወይዘሮ አልማዝ እንደዚህ የወይዘሮ አልማዝ እንግዲህ ቆይ የሷ እናት አይደለችም እንዴት ነው ብላ እንግዲህ ወይኔ ካሌብ እንግዲህ ካሌብ ይሄንን እውነት ካወቀ ልቡ ይጎዳል፣ አእምሮን ያጣል ብላ እንግዲህ በጣም ትጨነቅና ከራሷ ጋር እያወራች ነበር። እንግዲህ እንደዛ እያለችው ቆይ ምንድን ነው ማድረግ አለብኝ ብላ ከራሷ ጋር እያወራች ሳለ ወይዘሮ አልማዝ እንግዲህ ትመጣበታለች። ወይዘሮ አልማዝ ስትመጣ ቆይ ምንድን ነው ከኋላሽ የደበቅሽው ወረቀት ብላ ስትላትም ቆይ ምንድን ነው ያሹ ትላታለች። አይ ምንም አልያዝኩም ብላ ትላታለች። ተናገሪ ምንድን ነው በእጅሽ ያሹ ብላ ስትላትም አምጪ ትላታለች። ከዛን አልሰጥሽም ብላ ትላታለች። ምን ፈልገች ነው አልሰጭሽም ብላታለች። ከዛን ስለዚህ ይሄ እኮ ምንም አይደለም የድሮ እቃ ነው ትላታለች። ከዛን አትዋሺ ይሄንን አትዋሺ፣ ስለዚህ ያነበብሽው ደግሞ በፊትሽ ላይ ያው ይታወቃል ስትላት ከዛንን እንግዲህ እውነት ነው ወይ ወይዘሮ አልማዝ ቆይ ደሊላ እንግዲህ ካሌብን በብር ነው ወይ የገዛሽው ብላ ትላታለች። ይሄንን የወንጀል ሰነድ እንግዲህ ደብቃችሁ የሚቀር ይመስላችሁ ነበር ወይ? አንቺም አዜብ ሆናችሁ ይሄ እኮ በሕግ ያስቀጣችኋል ትላታለች። ስለዚህ አንቺ እንዴት ነው አንቺ የማገባሽ ውስጥ እየገባሽ ነው በላ ስትላት፣ እንዴት አያገባኝም ካሌብን እኮ እኔ በጣም ነው የሚወደው። ስለዚህ ህይወቱም ስለዚህ ደግሞ እናንተ ደግሞ በሴራና በውጠድ ውስጥ እንድትከቱ አልፈቅድላችሁም ትላለች። ስለዚህ ካሌብን ትወጂዋለሽ እና ታዲያ ትወጃለሽ አይደለም? ይሄንን ሰነድ አሳይተሹ ታዲያ ህይወቱን ልታበላሽ ነው ወይ ብላ እንግዲህ ታስፈራራታለች። ከዛንን ስለዚህ እኔ ለካሌብ እውነቱን መናገር አለብኝ፣ ስለዚህ ከእናንተ ውሸት እሱ በዘላለም ማረፍ አለበት ብላ ትላታለች። እሷ እንደዛ ስትላትም የት ነው አንድ እርምጃ እንዳትራመጂ፣ ይሄንን ወረቀት እዚህ አቃጥላለሁ፣ ወረቀቱን ስጪኝ ትላታለች። ስለዚህ ካሌብ እውነቱን ማወቅ ስለዚህ ሴራችሁን አጋልጣለሁ፣ ስለዚህ ዞር በይ ትላታለች። ከዛ እንግዲህ ስለዚህ ህይወትን እንድታፈርሺ አልፈቅድልሽም፣ ልስጨኝ ትላታለች። ሊቀቅኝ ይህንን ወረቀት ከዛንን እንግዲህ ይሄንን ወረቀት መቼም አልሰጥሽም ብላ ሁለቱም የተከራከሩ። አዜብ ደግሞ ገንዘብ ፈልጋ ነው የሸጠችልኝ፣ እኔ ደግሞ ልጅ ስለሌለኝ ነው ብላ ትላታለች። ስለዚህ በቃ አሳድጌ ያለው እንደ ልጄ አድርጌ ነው
እንግዲህ እንደ ልጅ አድርጌ ነው ያሳደጉት ትለዋለች። እንደዛ ስትላት እሷ ደግሞ ልሄድ አይደለም ያንቺ ልጅ አይደለም፣ ስለዚህ አንቺ በገንዘብ ገዝተሽ ሆኖ ብላ ትላታለች። እንግዲህ እንደዛ ስትላትም እንግዲህ አሁን ወረቀቱን ስጪ ስትላት ይሄንን እውነት መናገር አለብኝ። ከዛንን ይሄን ወረቀት አመድ ነው የማደርገው፣ ስለዚህ ሁሉም ነገር ከዚህ ጋር አትወጪም ብላ ስትላትም አይ አትሰጪም፣ ስለዚህ እዚህ ቤት ውስጥ አሁን የሚፈጠረውን ነገር ስትል አታደርግም ትላታለች። ካለ ቤዛ ርዱኝ እያለ ስትጮህ ከዛን እንግዲህ ትነክሳትና ከዛንን አንቺ ውሻ ብላ ስትል ከዛንን እንግዲህ ቤዛ ደግሞ ድምጣቸውን ትሰማና ከዛ የምን ጭወት ነው ይሄን ስለዚህ ይሄ ወረቀት ከዚህ ቤት ወጣ ማለት ካሌብ ደግሞ እኔ እናቱ እንዳለንኩ ያውቃል። ስለዚህ እንግዲህ ከዚህ ቤት አትወጪም እንግዲህ ብሏት ይዛታለች። ከዛው እንግዲህ ቤዛም ደግሞ ትመጣና ቆይ ምንድነው የሚያስጨዋችሁ? ምንድነው የምትጫጩ? ድምጣችሁ እኮ ደጅ ነው የሚሰማ ትላታለች። ከዛ እንግዲህ ይሄ ወረቀት እንግዲህ ከዚህ ቤት ወጣ ማለት ህይወትሽ ያበቃል። ስለዚህ ወረቀት ስጪኝ ብላ እንግዲህ በጣም እንትን ትላታለች። ቆይ ምንድን ነው ወረቀቱን ከተቀበሏት ወዲህ እንግዲህ ከዛን አለቀልን ቤዛ ብላ ስትላት ይሄ ወረቀትን ዲና አየችው። አሁን ከባድ ነገር ነው የሚመጣብን ትላታለች። ስለዚህ ሰነዱ እኮ በእኛ ላይ ነው ያለው ስለታለች። ስለዚህ ይሄ ደሊላ ደግሞ እሱን ስለምታምነው ብትነግረው እንግዲህ በጣም ከባድ ነው የሚሆነው ብላ ስትላትም ከዛ እንግዲህ እሷ ደግሞ እውነቱን ብትናገር ስለዚህ እውነቱን ብትናገር አእምሮ እንደሚሰበርና እንግዲህ ራሱን እንደሚጠፋ ታውቃለች። ስለዚህ አትናገርም ብላ ትላታለች። ከዛንን እንግዲህ ካሌብ ደግሞ ከደጅ ሲመጣ እሷ እያለቀሰች ነበር። ከዛንን ምን ሆነሽ ነው ብሎ ሲጠይቃትም አይ ምንም ነገር አልሆንኩም። ከዛን እንደዛ ትላታለች። ከዛንን ቆይ ምንድነው የሆንሽው ንገሪኝ፣ እናቴ ናት ቤዛ ናት ብሎ ሲጠይቃትም እንግዲህ የምትናገርበት መንገድ ስላጣችው ምንም አላለችውም ነበረ። ከዛ እንግዲህ እሱም ደግሞ እሺ በቃ መናገር ካልፈለሽ ብሎ ይተዋታል። ቤዛ ደግሞ እንግዲህ እስካሁን ድረስ ቆይ ሌላ ክፍል ገብቶ ነው እንጂ የሚሆነው ካሌብ እስካሁን ድረስ ሽንት ቤት ነው እንደ የቆየ ብላ እባብ እያለች እንግዲህ ትወጣለች። ከዛንን እንግዲህ እቺ ሴትዮ አብዳለች ወይ የማንን ድምጽ ነው የሚሰማ ይላል ካሌብ። ከዛንን እንግዲህ ደሊላ ደግሞ እባክህን ውጣ፣ ይሄንን ከሰማች እንግዲህ ነገሮቹን ታበላሻለች ብላ እንግዲህ ትነግረዋለች። ከዛን እንደዛ ስል እንግዲህ እሺ ይሄንንማ አውቃለሁ ብሎ ይላታል። ከዛ ስለዚህ እዚህ እንዳለው ስላለው ነው እንደዚህ የምትሆነው ብላ ስትል ከዛንን እንግዲህ ምን ሆነሽ ነው ያምሻል እንዴ ብሎ ትላታለች። ከዛ ምን ሆነሽ ነው እዚህ ውስጥ እባባዮች እኮ ነው ትላለች። ከዛንን እንደዛ ስትለው ጊዜ በዚህ ሌሊት ምን ታረጋለህ ከዚህ ክፍል እባብ ትላታለች። ያምሻል እንዴ በሩን የምታንከው እንደዛ ነው እንዴ ትላታለች። በጣም እየጠቆምኳት እየመጣው እኮ ነው በዚህ ሰዓት ምንድን ሰላሜን አጥቼ፣ ስለዚህ እኔ ሰላም አጥቼ ነው እዚህ ክፍል የመጣው። ያንቺ ጥርጣሬና ያንቺ እንግዲህ ቅንነት ደግሞ እንግዲህ መስመሩን አጥቷል። ሰላምን እሷ ክፍል አንተ እንግዲህ ከዛ እኔ ወገቤን ተሰብሬ እዛ ተኝቼ አንተ ሌሊቱን ሙሉ እዛ ታሳልፋለህ ወይ ብላ እንግዲህ በጣም ትጮህበታለች። እሱ ግን ቤዛ እባክሽ ተረጋግም፣ ስለዚህ ምንም ነገር ያልሆነ ነገር አታሳቢ ትለዋለች። ስለዚህ ከዛንን እንግዲህ
ካሌብ እንግዲህ እየተናደደና እሳት ጎርሶ እናትዮ ጋር ይሄድና እናት ከዛንን እማዬ የሚልሽን ነገር እያንዳንዱን በደንብ አርግተሽ እንድታዳምጪ እፈልጋለሁ ብሎ ይላታል። ከዛም ምንድነው ምን ሆነክ ነው ፊት እኮ ጠቆረ ብላ ስትል ከዛንን ቆይ ሌሊት ሰላሜን አጥቼ አድሬ ከዛ ደግሞ ጠዋት ተነስቼ የሷን ተንኮል ማየት አልፈልግም። ስለዚህ እንግዲህ ተንኮሏ ከራሷ በላይ አልፏል። አሁን ችያለሁ፣ አሁን ግን በቅቶኛል ብሎ ይላታል። ስለዚህ ታገስ፣ ስለዚህ ከማታገሰው በላይ ነው የታገስኳት። ስለዚህ አሁን መስመሯን አልፋለች እና እኔ ሁሉ የማደርገው ለአንቺ ስል ነው የቻልኳት ብሎ ይላታል። ከዛን ይሄንን ሁሉ እየቻልኳትና ነገር ግን ተንኮሏ ከራሷ በላይ ነው። ስለዚህ ህይወት እንግዲህ እያበላሸችው ትላለች። ስለዚህ እንግዲህ እሷ እኮ የህጋዊ ሚስት ናት። ስለዚህ ተቻችለን፣ ስለዚህ እንግዲህ መቻቻል አለብን። ከዛንን እንደዚህ አይነት ጨዋታ ቢቀር ነው የሚሻለው። ስለዚህ እኔን ስለዚህ የኔን ህይወት እንግዲህ ጨለማ ውስጥ ለመክተት የምትጫወተው ጨዋታ ቢቀር ይሻላል ብሎ ይላታል። ደሊላ እንግዲህ በውስጡ የነበረውን ለመናገር ስትመጣ በጣም እንግዲህ ለመናገር ከበዳት። ከዛንን እንግዲህ እውነቱን ደግሞ ለመደበቅ አትፈልግም። ከዛንን እንግዲህ ግራ ገብቷት ምን ማድረግ አለብኝ እያለች እንግዲህ እያወራች ነበረ። ቆይ ምን ማድረግ አልምድ አደርጋለሁ ብላ እንግዲህ ከዛንን እንግዲህ እንደዛ ስለዚህ ይሄነማ እውነቱ እንግዲህ ይጋለጣል። መቼም እንግዲህ ሩቅ አይደለም ብላ ትላለች። ከዛንን እንግዲህ ደሊላ እንግዲህ ቤት እያጠዳች ነበረ። ከኋላ ደግሞ እንግዲህ ሌላ ሰው ታያለች። እሷ አላየችውም ነበረ። ቤቷን እያስተካከለችው ነበረ። ከዛንን እንግዲህ ከኋላ ሲታየው በጣም ነበረ እንግዲህ የደነገጠችው። ከዛንን እንግዲህ ዞር ስትለው ሲታየው እጅግ ትደነግጣለች። እንግዲህ የሚያየው አስተያየትና ሲያደርግ የነበረው ድርጊት በጣም ያስደነግጣታል።